እውነት ያ ስብከት አሁን እኛ ጴንጤዎች ጋር ቢሰበክ ኑ ጌታ የምትቀበሉ ኑ ነበር የሚባል። ኑ ጌታ በቻላችሁት ፍጥነት ይህንን ቪዲዮ ለወንድማችን ለእፎይና እንዲወስ መልእክት አለ ለህዝብ ያዘው። ሃሌሉያ እኔም እኮ ለዛ እኮ ወደ ኦርቶዶክስ እንጠቃለል የምለው የኦርቶዶክስ ስርዓት ናይስ ስለሆነ ነው። አሸብራል ከዓለም ሙሉ ተሸብሮ የለም እንዴ? ናደዋል ከዓለም ተልዶ የለም እንዴ? ካልሰሙን እኔ መግባት አይቀርም። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም የተወደዳችሁ የባሮ ውስጥ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። እንኳን ለትንሣኤ በዓል በሰላም አደረሳችሁ። ዛሬም እንደተለመደው አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት የላይክ ምልክቱን መጫን እንዳይረሳ። ለዚህ ቻናል ደግሞ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። አንዲት ነፍስ ወደ ቅድስት ቤተክርስቲያን ተመልሳለች። እሱም መረጃ ማስመለከታችሁ ይሆናል። ሌላም የተለያዩ ብዙ መረጃዎችን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት የላይክ ምልክቱን መጫን እንዳይረሱ። በቻላችሁት ፍጥነት ይህንን ቪዲዮ ለወንድማችን ለእፎይና እንዲወስ በአቋምና በስራ እነሱን ለሚመስሉ ወንድምና እህቶቼ አድርሱልኝ። ሌላ ምንም ልል አይደለም። በብዙ መከራ ውስጥና ፈተና ውስጥ እያለፋችሁ እንደሆነ አውቃለሁ። ነገር ግን በዚህ መከራ ውስጥ ብትሆኑ እንኳን ለትንሣኤ በዓል እግዚአብሔር አምላክ አደረሳችሁ። ምናምናትና ምንወዳት ተስፋችንና ወኔያችን የሆነችው ወላዲት አምላክ በቀሚሶቿ ተሸፍናችሁ ትጋርዳችሁ። ዛሬ እኛ ነጭ ለብሰን የፋሲካ በዓልን ስናከብር በእነ እፎይ ምክንያት በጅማ የታሰራችሁ ፍርድ ያላገኛችሁ ኦርቶዶክሳውያን ባለማተቦች እናንተንም እንኳን አደረሳችሁ። በባዕድ አገር በስደት ያላችሁ በአልጋ ቁራኛ በደዌ ዳኛ ተይዛችሁ በየጸበልና በየሆስፒታሉ ያላችሁ እግዚአብሔር አምላክ ለእናንተ የሚድረስላችሁ እንኳን አደረሳችሁ። እኛ ከቤተሰቦቻችን ጋር ይህንን በዓል ስናከብር እናንተ የሻሸመኔ ኦርቶዶክሳውያን ዛሬም በትላንትና ትዝታ ውስጥ ያላችሁ ልጆቻችሁ እንደዚህ ጧፍ ለቅድስት ቤተክርስቲያን አብርተውና ደምቀው ያለፉ ቤተሰቦች እንኳን አደረሳችሁ። በድጋሚ እንኳን አደረሳችሁ። መናፍቃን አዳራሻቸው ውስጥ የሚሰሩትን ድራማ እስቲ ተከታትለን እንመለስ። መልእክት አለ ለህዝብ ያዘው። ሃሌሉያ ሪባባ ሱላባሽ አጠገባችሁ ያለው ሰው እንደዚህ በሉት፣ ችግር በሉት፣ ወደቀ በሉት፣ መከራ በሉት፣ ወደቀ በሉት፣ ህመም በሉት፣ ወደቀ በሉት፣ ሸክም በሉት፣ ወደቀ በሉት። ራባባ ሹላባ ዙራማ አንድ ጥያቄ አለኝ። ልጁ ራኑ ማለት ነው ልክ ልሳን ሲናገር ለምን ሳቃችሁ? ለምን ሳቃችሁት? እዛ አዳራሽ የነበራችሁ ሰዎች ህሊናችሁ ያውቀዋል። አንዱ አንዱን እያየ የምር የተገለጠለት መስሎ የመታየት እንጂ መንፈስ ቅዱስ የሰራው አንድም ስራ እንዳልሆነ ውስጣችሁ ያውቀዋል። ግን ለህሊናችሁ አትታመኑ። ልጅ ወጥቶ ራባራ ምናምን ሲል ውሸት ነው። ዝም ብሎ ትላልቆቹ ሲያደርጉ ያየውን ነው ያደረገው። የተገለጠ ምንም የመጣ ነገር የለም። አንዱ እሱ ነው። ሁለተኛ ልጁ እየተቀለበ እንዳለ ተኩላ ቁጠሩት። ወደፊት የሚነጥቃቸው ብዙ ነፍሳቶች አሉ። እንዴት ከተባለ አይታችሁታል የሚላቸውን ቃላቶች። ፊት ለፊት የቆመ ተራራ ወደቀ፣ እንደዚህ ሆነ፣ ተሸነፈ። አጠገብ ላለ ሰው ችግር ወደቀ በሉት፣ እንትን አለፈ በሉት ምናምን ነው የሚለው። ይሄ በጣም የተለመደና አነቃቂን አይነት ንግግር ነው። ልክ በልጅነታችን የአክሽን ፊልም አይተን ስንወጣ ልክ ፊልሙን ስንጨርስ አክተሩን የሆነን ይመስለናል አይደለ? ግን አልሆነም። ስሜቱ ተጋብቶ ማለት ነው። ልክ እንደዛ ነው። ስሜት ያጋቡብና አለቀ ተሸነፈ ምናምን ብለን እናስባለን። ግን የተሸነፈም ያለፈም ነገር አይኖርም ስንወጣ። ምክንያቱም እዛ ቸርች ውስጥ የተደረገው ውሸት እንጂ እውነት ያለበት ነገር አይደለም። ሰው በውሸት የሚገነባም የሚፈርስም ምንም ነገር የለም። ስለዚህ ወደ እግዚአብሔር ቃል ተመለሱ። ትውልድ አታበላሹ፣ ትውልዱን አታጨንግፉት። በእግዚአብሔር ቃል ታንጾ ሊያድግ የሚገባውን ትውልድ ሌብነት አታስተምሩት። ቪዲዮ እንደተመለከታችሁት ነው። ብቻ ህፃኑን ተመልክታችሁታል። የሚናገረውን ንግግር አንዳንድ ነገሮችን ተመልክታችኋል። ፓስተሩ የሚለውን አንዳንድ መልእክቶች ነው ቀጥተኛ ልጁም እያስተላለፈ የነበረውና ለሁሉም ልቦና ይስጥልን። መግቢያችን ላይ ነግሬያችሁ ነበር። አንዲት ነፍስ ወደ ቅድስት ቤተክርስቲያን ተመልሷል ብያችሁ ነበርና እሱ ቪዲዮ ውስጥ ተከታትለን እንመለስ። እኔ አሁን ዛሬ ሄጄ
ዛሬ ገባው ቤተክርስቲያን ውስጥ ይው ጠቀር መጣያ የለም በኢየሱስ ስም። በኔ ጊዜ የዛሬ 20 ዓመት በቃ አክራሪ ኦርቶዶክሶች ናቸው የሚሰግዱት። ታስታውሳላችሁ? አክራሪ ኦርቶዶክሶች በቃ ኦርቶዶክስ አለ፣ አክራሪ ኦርቶዶክስ አለ። አየ ኦርቶዶክስ አለ፣ አክራሪ ኦርቶዶክስ አለ። አሁን አባቴ ህዝቡ አክራሪ ሆኗል። በጌታ በኢየሱስ አክራሪ ሆኗል። እሺ ከዛ በኋላ ቄሱ የሚሰብከውን ማዳመጥ ጀመሩ። አዳምጡ። እውነት ያ ስብከት አሁን እኛ ጴንጤዎች ጋር ቢሰበክ ኑ ጌታ የምትቀበሉ ኑ ነበር የሚባል። ኑ ጌታ የምትቀበሉ ኑ ወደፊት ነበር የሚባል። የሚገርም ወንጌል አስተማረ። የኢየሱስ ክርስቶስን ስቃይ ሰበከ። ጌታ በሚያውቀው ቲክቶክ አያቅ ምን አያቅ። ቲክቶክ ላይ ያለውና ምድር ላይ ያለው ይለያያል ይላሉ። አይለያይም አባቴ። እኔ ላይቭ ሳስተላልፍ ነበረ፣ እየሰማችሁ ነው። ሳስተላልፍ ነበር። የእውነቴን ነው የምላችሁ። እናንተ ናችሁ የተለያያችሁት። ኤርሚያስ አበበን እየሰማችሁ ተሸወዳችሁ። ቀለሜን እየሰማችሁ ተሸወዳችሁ። እንደኔ አባቴ እኔ ቀለሜን ሰምቼ ነበርኩ ገድላትና ድርሳናት የገዛሁት። ብራዘር ሐቁን ልንገርህ እንጂ ገድላትና ድርሳናት የገዛሁት እንደ ቀለሜ ለመሆን ነበር። ለካ እንደ ቀለሜ መሆን አይቻልም። እኔም እኮ ለዛ እኮ ወደ ኦርቶዶክስ እንጠቃለል የምለው የኦርቶዶክስ ስርዓት ናይስ ስለሆነ ነው። ካልሰሙኝ እኔ መግባት አይቀርም። ካልሰሙኝ እንቀበላለን። አንተ ኦርቶዶክስ ሆንክ እንዴ? ኤቭሪባዲ ታውስ ኦርቶዶክስ ሆንክ አንተ? ኤቭሪባዲ ታውስ ምን አልከኝ ነበር? አንተ አይሰማ ለምን ያንቃል? ተናገር። ስለ ኦርቶዶክስ መስክርላት፣ እስኪ አውራላት። እኔ ባላወራላት ትክክለኛነቱ ያወራል ወንድማችን። ከኔ ስለዚህ አንተ ለምን ኦርቶዶክስ አትሆንም? ግን አንድ ተራ ወጠጤ መሰከርኩ አልመሰከርኩ በእውነት ትክክለኛነቱና ክርስቶስን መከተሉ ራሱ ምስክር ነው። ዛሴት እኔ እኮ አንድ ተራ ወጠጤ ቲክቶክ ላይ ያለው ሰው ነው። ምንም ኖርማል ጋይስ ምን ሆናችሁ ነው? ኤቭሪባዲ ታፕ ዘ ስክሪን ሚውት አድርገኛል እንዴ? አረ እንዴት ነው ሚውት ማድረግ? ደግሞ አንተን ሚውት ማድረግ ታዲያ ምን እንዴት አሰማኝም? እንዴት እየሰማ ታንክ ዩ። በእግዚአብሔር ቤት ውስጥ አንድ ሰዓትም ያለ 11 ሰዓትም የሰራ ክፍያው እኩል። ወጠጤ የሚባል በእግዚአብሔር ቤት ውስጥ የለም። ሁሉም የእግዚአብሔር ቤት ነው። እኔ ዘፋኝ ነኝ። ንስሐ ግባ። በነገራችን ላይ እኔ የኦርቶዶክስን አስተምሮ ትክክል ነው ብዬ አምኜ ተቀብዬ የጥምቀት ስርዓት ልፈጽም በመንገድ ላይ ነኝ። አንዳንዶች ደግሞ የኦርቶዶክስ አስተምሮ ትክክል ነው ካላችሁ በኋላ ተጠመቁ ስትባሉ ፍሬን የምትይዙ ሰዎች አይ እኔ ጴንጤ ነኝ ከኦርቶዶክስ ጎን ግን እቆማለሁ። አትቁም። እግዚአብሔር ይቆምላታል። ያንተ መቆም ምንም አይጠቅማትም። አትቁም። አንተ ተጠመቅ እንጂ አትቁም። ከቆና ቆማለሁ። ዛሬ ቁምብና አትቁም። ሂድ። ቪዲዮ እንደተመለከታችሁ ነው። ከዚህ በፊት ወንድማችን ጴንጤ ነበር። አሁን ወደ እውነተኛዋ ወደ ቅድስት ቤተክርስቲያን ተመልሷልና ሁላችሁም እስቲ ኮሜንት ላይ የገባችሁ በቤቱ ያጽና እያላችሁ መጻፋችሁ እንዳደረሱ አሸብራልከው ዓለም ሙሉ ተሸብሮ የለም እንዴ? ናደዋልከው ዓለም ተልዶ የለም እንዴ? ተው የሚላለ ሚከለክላለ ይብላኝላቸው መጠጥ የምትሸጡ ሰዎች ዘራ ይወጣልህም አትልፋ። ቢያመነዝር ትዳሩን ቢፈታ እናንተ ልጅ ያልሆነ ስራ ቢጣጥቶ ሰክሮ ጫቱን በልቶ አለ እንደ ጫት ነግዶ ማትረፍ ጠምባሆ ጫት ነግዶ ሱስነት ያለው ነገሮች አስክረ ወገንህን ናላውን አዙረ የሰው ትዳር እያፈረስ እያበጣበጥ ወንድም እያጋደል ዘር ይወጣል ብለህ መንግሥተ ሰማያት ትወርሳለህ ብለህ ትጠብቃለህ ይላል መጽሐፍ። ትከለክላለህ።
አብርሃም ለምገለብጠው ጣጣ ሁለቱ ላይ ነሳ ቢለየለ እዚሁ ያልተጻፈ ነገር የለም። ወጻፋችን እንኳን ሰከረ አብስቶ የሚጠጣ መንግሥተ ሰማያት አይወርስም። ትርጓሜ ጳውሎስ 11ኛው ዕብራውያን ምዕራፍ መውለድ ያልጨረሰ እንኳን መጠጥ የኮመጠጠ እንዳይበላ አፍለኛውን ይብላ ነው የሚለው። ጽንሱ እንዳይበላሽ፣ ማህፀኑ እንዳይበላሽ፣ ደሙ እንዳይበላሽ፣ ዘሩ እንዳይበላሽ፣ ነቀዝ የበላው ክፉ ትውልድ፣ ተምች የበላው ተምች ትውልድ እንዳይወለድ በለው። ማን ይመልሳል ዛሬ? ይታወጅልሃል። ማታ የመጠጡ አይነት ያመኑ አይነት ይታወጅልሃል። አዳምጥ። ከገሙ አይቀር ብስብስ፣ ከጠነቡ አይቀር ጥንብት። አንድም ልጆችህን እንደ ሥራቸው መጠን ፍዳቸውን እከፍላቸው። ይኸውም የካህኑ ልጆች ማለት ልዑል እግዚአብሔር እንዲጠብቅ አደራ የሰጠውን ሕዝብ ማለት ነው። የካህኑ ልጆች ማለት እንዲጠብቅ፣ እንዲያስተምር፣ ከክፉ መንገድ እንዲመልስ የተሰጠው ሕዝብ ልጆቹ ናቸው። ካህኑ ሕጌን ረስቷል። ለመምህራችን ቃልዎት ያሰማልን። ለዛሬ ይዤላችሁ የመጣኋቸው መረጃዎች እኚህን ይመስላሉ። በሌላ አሪፍ መረጃዎች እስከምንገናኝ ቸር ቆዩልኝ። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም